በስመ አብ ወልድ ቤተሰቦቻችን ና እግር ነው ያዘው ነው እየቆረጠን ያዘው መጋዙን አንሰው ወንድም እኔ እሱን ይዘዋለሁ ና እስቲ ተካከመር ነው እየቆረጠው እስቲ በደንብ ይው እግሩ ነው የተቆረጠው እስቲ ተካከመር ነው እሷ እንዳታመልጥ ያዟት እስቲ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በአንድ ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ወዴት ነበር ታመጣኝ ነው ምን እያረከው ነው እየቆረከው ነው ወይ ነበር ከዚህ ሁሉ ጀርባ ያለችው የተሟ ክስት ናት። እኔ ምንም አላረኩም። እኔ ተከፍሎኝ ነው። ምን ማለት ነው ተከፍሎኝ ነው? ማን የከፈለ? ምን ማለት ነው ተከፍሎኝ ነው? ንገረኝ እስቲ። ተከፍሎኝ ነው አልኩ። እኔማ የሚከፍለኝ ሰው አላየሁም። በቃ አርጌ ተባልኩት አረኩ። እዚህ ጫካ ከመግባቴ በፊት መጽሐፉን እከፍተዋለሁ፣ ግን ለምን እንደምከፍተው አላውቅም። ጨሌው ምናምን ግን ለሷ ነው የሚሄደው። እንዳልኩ ለቅድሙ ሰውዬ ነው የምሰጠው። ከዛ 5 ደቂቃ ምናምን መጽሐፉን ይዘሽ ተቀመጪ ስለኛለች 5 ደቂቃ ይዤ እቀመጣለሁ። አሳልፋ ሰጠችኝ። አንዴ አሳልፋ ከሰጠችኝ ታዲያ ምን በችግሬ ቀን ደረሰች ነው እንጂ እኔ አሁን ትንሽዬ ነኝ። በቃ በስራ በጣም ትንሽዬ ሆኜ የምሰራ ነኝ። ልታገኝም አንድ ቀን ጠይቂያት ነበር፣ ለምን አታገኘኝም ምናምን ብያት ነበር። ግን ልታገኘኝ ፈቃደኛ አይደለችም። እንደዚህ አይነት ጥያቄ ሁለተኛ እንዳትጠይቂኝ አለች። እሱ ይሄ ሁለተኛው ነው ገና። ቅድም የያዛችሁት ልጅ ሁለተኛው ነው ገና እግሩ ከተቆረጠ። እሺ ግን የተሙን አላውቅም። ስለተሙ ሲያወሩ ምናምን ነው እንጂ እሱንም ቆይቷል ከሰማው ስለሱ እንጂ ስለተሙ ማውቀው ነገር የለም። ስለምትጠራጠረኝ ምናምን ብዙ ጊዜ ባስልክም ግን አንዳንዴ ቼክ እንዲያደርጉ ምናምን ነገር የሆነ ሰው ልትልክ ትችላለች። ስለዚህ ለሚፈጠረው ነገር እናንተ ኃላፊነት ወሰዱ። ሁሉን ነገር እሷ ታውቃለች። ለምን እሷን አትጠይቃትም? ማለት ምኑን ነው የምታውቀው? እሷ አብራክ የነበረችው ልጅ እግር ሲቆረጥ ማን እንደሚከፍለኝ እሷ ነች እንዳለ የምታውቀው እሷ ነች። እሷን ጠይቃት ልጅ ነው። እስካሁን ነገር የነገርኩ ነገር ሁሉ ውሸት ነው። እንድትወይም ብቻ ነው በቃ። እሷን ጠይቃት። እኔ የማውቀው ያስቸገሩ ሰዎችን ምናምን ደውላ የሆነ አግተውት ወይ የሆነ ቦታ ነው ማገኘው። ያንን ሰው ይዛችሁት ሂዱ እዛ ደን ውስጥ ትለናለች። ደን ውስጥ እንሄዳለን፣ ይዘነው እንሄዳለን። ከዛ የተቀጠረው ሰው እግሩን እንዲቆርጥ እናደርጋለን። በቃ ይገሉኛል። በቃ ምንም ምህረት አያውቁም። ምንም ነው ምህረት የማያውቁት። ወይ ትገላለህ፣ ገለህ ትቀበላለህ፣ ወይንም ይጨርሰዋል። ሰላም ውድ ቤተሰቦቻችን እንደምን አላችሁ? እንግዲህ ያው ብዙ ነገሮች ተፈጥረው እዚህ ጫካ ላይ ብዙ አስደንጋጭ ነገሮች ሰምተን ከዛ በተጨማሪ ደግሞ ሌላ ተጨማሪ ግለሰብ ይዘን እንደነበረ አይታችኋል። በተለየ ሁኔታ ሰጣዬ ለኛ ብዙ አገልግሎቱን ሰጥቶን ብዙ አይነት እርዳታ አድርጎልን እቺን ሴት በቁጥጥር ስር አውለናታል ማለት ነው። ብዙ ነገሮች ተፈጥረዋል። ብዙ ነገሮችን ተናግራለች። እንግዲህ እዛ ቦታ ላይ እግር የተቆረጠ እግር በድጋሚ ከዚህ በፊት ስለተሙ ነበር የተገኘው። ከዛ ደግሞ አንድ የተጎዳ ሰው ነበር አግኝተን የነበረው። እንግዲህ ወንድም ይሆን የሚያገኘውን ነገር አይታችኋል። ተሙ ነኝ የተባለ ግለሰብ ልክ እንደ ተሙ እግሩ ላይ ጉዳት የደረሰበት ግለሰብ ጭምር ይዘን ነበር የነበረውና አሁን ደግሞ ተጨማሪ እዛ ጫካ ውስጥ ጉዳት ደርሶ ነበረ። አሁን ደግሞ ሌላ ጥቆማ እንደምትሰጠን ቃል ገብታንላለች። እያንዳንዱ ነገር እያወጣጣናት እኛ ጋር አቆይተናትን የነበረውና ስለዚህ ሰምኛለሽ፣ አሁን እኔ ላይ እንድትጫወቺ ወይ ደግሞ አላስፈላጊ ነገሮችን እንድታረጊ አልፈልግም። እያንዳንዱ ነገር እንደምትተባበረኝ ቃል ገብተልሽልኛል። ግልጽ በሆነ መንገድ እንድትተባበረኝ ፈልጋለሁ። ገባሽ? ተባበራለሁ ብዬ ነው ይዤ ከመጣሁት አይደለ?
በቃ ከዚህ በላይ ምንም ልታረጉኝ አትችሉም። በቃ እኔ ደግሞ እውነቱን ላሳያችሁ ነው። ያው ብትጠነቀቁ ይሻላል። ድንገት አንዳንዴ ሰው ልትልክ ትችላለች። ብዙ ጊዜ አትልክም፣ ግን አንዳንዴ ሰው ልትልክ ስለምትችል እናንተ ተጠንቀቁ። አንዳንዴ ሰው ልትልክ ማለት አንቺ ነሽ እኮ ያንዳንዱ ነገር ኃላፊነት ወስደሽ ይሄን ነገር የምታስፈጽሚው አይደለ? ከዛ ውጪ ደግሞ ጉዳት ያደርሳሉ የተባሉት ግለሰቦች የተባለ ቦታ ላይ ወይ ደግሞ እናንተ መርጣችሁ የምታስቀምጡበት ጫካ ውስጥ ነው ጉዳቶች የሚደርሱት እና ሌላ ተጨማሪ ሰው ሊላክ ይችላል። እሷ ማንንም አታምንም። ስለዚህ ስለምትጠራጠረኝ ምናምን ብዙ ጊዜ ባስልክም ግን አንዳንዴ ቼክ እንዲያደርጉ ምናምን ነገር የሆነ ሰውን ልትልክ ትችላለች። ስለዚህ ለሚፈጠረው ነገር እናንተ ኃላፊነት ውሰዱ። እንግዲህ ስለ እንደዚህ አይነት ነገር ምንም አይነት ስጋት እንዲገባሽ አልፈልግም። ስለኛ አንቺ የምታስቢበት ምንም አይነት ምክንያት አይኖርም። ከጀርባሽ ተጨማሪ ሰው እንደማትልኪ እርግጠኛ ነኝ። ምናልባት ውድ ቤተሰቦቻችን እንግዲህ አንድ ቀን እኛ ጋር ነበር አቆይተናት የነበረውና በዛ መሀል የት ጠፋች ብሎ የሚፈልግ ሰው ይኖራል። ምክንያቱም ትልቅ ወንጀለኛ ነች፣ ብዙ ስራዎችን የምትሰራ ሴት ነች እና ከዛ በተጨማሪ ኃላፊነት ወስዳ እንደዚህ አይነት ጉዳቶች የምታደርስ ሴት ከሆነች ከሷ በላይ ሰዎች ይኖራሉ። ቀጥታ የተማከስት ከእንደዚህ አይነት ሰው ጋር የምትገናኝ አይመስለኝም። ስለዚህ እነዛን ሰዎች እንዳትልክ ወይ ደግሞ እነዛ ሰዎች እንዳይፈልጓት ብዙ ጥንቃቄ እያደረግን ያለ ነው። ብዙ ከለላ፣ ብዙ ጥበቃዎች እያደረግን ያለ ነው እና ይህንን ደግሞ ለከማድረግ ወደኋላ አንልም። አሁንም አንቺ ምንም አይነት ማስጠንቀቂያ እንድትሰጪንም አልፈልግም። አሁንም ቢሆን ነገሮችን ለማረጋገጥ እንዲመች እዛ ቦታ ላይ ሌላ ተጨማሪ አይነት ወጥመድ ወይ ደግሞ አላስፈላጊ ነገሮችን አደርጋለሁ እናንተ ላይ ይጫወታለሁ ብትይ ነገሮች የከፋ ነው የሚሆኑት። ምክንያቱም ጉዳት የደረሰበት ባልደረባዬ፣ ወንድሜ፣ ጓደኛዬ ነው። እሱ ላይ እየደረሰበት ያለውን ጉዳት ደግሞ አንቺ ላይ ከማድረስ ወደ ኋላ መልሰው አይደለሁም። እንደ ሴትነትሽ አክብሬ በህግ እንድትጠየቂ ብቻ ሳይሆን ጉዳት አድርሼብሽ ጭምር ነው በህግ እንድትጠየቂ ማድረግሽ። ተግባባል? አዎ በቃ አሁን አሳያችኋለሁ። እንሂድ። አንድ ሰው ነው ያለው እና ደግሞ ዛሬ እግሩ የሚቆረጠው ልጅ ነው ያለው። ሌላ ምንም ምን ያዘጋጀው ወጥመድ የለም። ስለዚህ ሌላ ጫካ ነው ወይስ ደግሞ እዛው ጫካ ነው ጉዳት የሚደርሰው? አይ ሌላ ጫካ። ከምን ያህል ሰዓት በኋላ ነው ይሄ ነገር የሚደርሰው? እየነገርሽኝ ነበር ሰዓቱን፣ ግን ኤግዛክት ሰዓቱን ያ ሰው ላይ ጉዳት እንዲደርስበት ስለማልፈልግ ትክክለኛ ሰዓቱ ላይ መድረስ ፈልጋለሁ። በቃ ቢያንስ ከአንድ ሰዓት በኋላ ምናምን። እርግጠኛ ነሽ? አዎ እርግጠኛ ነኝ። ስለዚህ ለዛ ሰው መድረስ መቻል አለብን፣ ወደው መሄድ መቻል አለብን ማለት ነው። እባክህ ሹፌሩን ጥሩትና ሹፌሩ ይግባ። ካሜራማን ሹፌሩን ጥሩልኝ አንዴ። ሹፌሩን ጥሩት፣ ወደዛው እናምራ። በቃ ይኸውልሽ ትሰሚያለሽ፣ መኪና ውስጥ እያንዳንዱን ነገር ግልጽ አድርገሽ ነገረሽኛል። ሁሉንም ነገር አሳያለሁ ብለሽኛል። ስለዚህ ምን አይነት ቀጠሮ እንደያዛችሁ ዛሬ የሚቆረጥ ሰው እንዳለ ጭምር ነው የተናገርሽው። አዎ ነግሬሃለሁ ሁሉንም ማለት። ስለዚህ ዛሬ የሚቆረጠውን ሰው አሳያለሁ ብለሽኛል። ምንም አይነት ወጥመድ አልፈልግም። የኔ ባልደረቦች ተዘጋጅተዋል። እንዳየሽው የህግ አካላቶች ጭምራሉ። የከፋ ነገር ነው የሚደርስብሽ። ይኸውልህ በቃ አምኜልሃለሁ አይደለ? አሳይሃለሁ ብዬሃለሁ። ስለዚህ በቃ ና እንሂድና ላሳይክ። እንግዲህ ውድ ቤተሰቦቻችን ያው መኪና ውስጥ የነበረንም ቆይታ አይታችኋል። ሁሉንም ነገር እናገራለሁ ብላ ነበረ። የማን እግር እንደሚቆረጥ ዛሬ ብቻ ቀጠሮ ይዘዋል የእግር ሊቆርጡ እና የማን እንደሆነ ከዛ በተጨማሪ ደግሞ የት ቦታ እንደሆነ እያንዳንዱ ነገር እናገራለሁ ብላለች። እዛው እያንዳንዱ ነገር የሚያስፈጽሙበት ጫካ ላይ ነው ሲናገሩ የነበረውና ስለዚህ ቀጥታ ወደዛ ቦታ ላይ ነው መስመራና አሁን ይኸውልሽ ምንም አይነት ጨዋታ ከሄድን በኋላ ደግሞ የተባለውን ነገር ባላገኝ አንቺ ላይ ከፋ ነገር ነው የሚደርሰው። እዚህ ቦታ ላይ የተቆረጠ እግር አግኝቼ ነበረ። ያ የተቆረጠ እግር የማን እንደሆነ እስካሁን ድረስ አላወኩም። ይሄንን ነገር ጭምር ግልጽ አድርገሽ እንድትነግሪኝ ፈልጋለሁ። መጀመሪያ ግን መዳን ያለበት የሰው ነፍስ መዳን ያለበት ሊጎዳ ያለ ሰው አለ። እሱን ማዳን መቻል ስላለብን ነው ይሄን ነገር እያደረግን ያለ ነው። ቀጥታ አሁን ወደዛ የምናመራ ይሆናል ማለት ነው። ሂጂ ና ካሜራማን ተከተለኝ። ሌሎቻችሁ ሌላ ተጨማሪ ሰው ካለ አጣሩ። እሺ ወዴት ነው? ወደዚህ ቦታ ላይ ነው ያውላ ሻማ። ከዛ በተጨማሪ ደግሞ እነዛ ነገሮች ሁሉ ለምንድን ነው የሚያስፈልጉት? በቃ አስፈላጊ ስለሆነ ነው። ለምን ነው አስፈላጊ ሆነው? በዚህ ነው። ምንድን ነበር የምታረጊበት? ብቻሽን ነሽ እዚህ ጫካ ላይ። እንግዲህ ሰጣዬ እንደሚናገረው ከሆነ ተደጋጋሚ ጊዜ ስትመጪ የነበረው ብቻሽን እንደሆነ ነው። ለብቻ እንመጣለን እንጂ ሌላም ሰው። ስለዚህ ውስጥ ከገባሽ በኋላ ሌላ የሚያገኝሽ ሰው አለ? መንገድ የለም። ወዴት ነው እየወሰደችን ያለው? በዚህ ነይ። ወጥመድ ውስጥ እየከተትሽ ነው እንዴ? አይደለም፣ መንገድ አለ። ወዴት ነው መንገድ ያለው? ነይ ነይ። ነው በዚህ በኩል። የት ነው ያለው? በሱ መንገድ የለም። ነይ ነይ ነይ። ልቀቀኝ። አውቃ ነው ወደ ሌላ ቦታ ነው እየወሰደች። ወደ ሌላ ቦታ አይደለም። ነይ ነይ ነይ። እሺ በቃ በዚህ በኩል ሂድ። ጭራሽ እንትን ልትይ ነይ ነይ ነይ። ሮጅ ቶሎ በይ ቶሎ በይ ነይ ቶሎ በይ ሂጂ። ሰሚያለሽ? ወጥመድ ውስጥ ልከችኝ ነው አሳያለሁ ብለሽኛል እኮ አይደል? አይደለም እየወሰድኩክ ነው። ቀጥሽ ቀጥይ ነይ። ይኸውልሽ ሰው እየተጎዳ ነው ያለ ነው። እንደዚህ መንጓታት የለብሽም እሺ። ቶሎ መሄድ መቻል አለብን። ና ካሜራማን። እዛው ይቆረጣል የተባለው
አይደለም ምንድነው ጩኸት ጩኸት ይሰማኛል ና ምንድነው ና ያዛት እንዴ እግር እስቲ ተካከመ ነው የቆረጠው እስቲ በደንብ ይው እግሩ ነው የተቆረጠው እስቲ ተካከመ ነው እሷን አታመልጥ ያዛት እስቲ ያዘው ና እግር ነው ያዘው ና እየቆረጠን ያዘው መጋዙን አንሳው ወንድም ምንድነው መጋዝ ነው እሺ ያዙት ና ያዙት እሱን ከጀርባ ላይ ሰዎች እሺ ና ካሜራማን እናንተ እሱን ያዙት እኔ እሱን ይዘው ና ሌሎቻችሁ ያዙ በደንብ እሱን ያዙ ጠብቁት እኔ እሱን ይዘዋለሁ ና ወዴት ነበር ታመልጠኝ ምን እያረከው ነው እየቆረከው ነው ወይ ነበረው ማንን ነው ወይ ታመልጠኝ ነበር ሰማይ ማንን ነው ታመልጠኝ ነበር እግሬ ልቀቁ ና ተነስ ናይት መሳሪያውን አምጡት ይዘውት መሳሪያውን ይዘው ና ካሜራውን አጥፋ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ካሜራማን ይዛችሁት ሂዱ። እሺ በቃ ውሰዱት። እሺ እኔ ወደዛ እመለሳለሁ። ሂድ ቶሎ በል። እንግዲህ ውድ ቤተሰቦቻችን ልጁ በጣም ተጎድቷል፣ ከፍተኛ ጉዳት ደርሶበታልና ምን እንደምል አላውቅም። ቀጥታ የኛ ሹፌር ይዞት እየሄደ ነው ያለው። በጣም ከፍተኛ ጉዳት ነው የደረሰበት፣ ከፍተኛ ደም እየፈሰሰበት ነው የነበረው። ይህንን ጉዳት ሲያደርስ የነበረው ልጅ ሊያመልጠን ሙከራ አድርጎ ነበር። ነገር ግን ቅድሚያ ለሱ እንትን ማለት ስላለብን ነው ወደሱ ቦታ ላይ ሄድ ነው። እንግዲህ እኔ ቀጥታ ወደ ልጁ ማምራት መቻል አለብኝ፣ ምክንያቱም የተፈጠረውን እያንዳንዱን ነገር እጠይቀዋለሁ። ልጅ ቤተሰቦቻችን ለምን ይሄን ነገር ማድረግ እንዳስፈለገ፣ ያቺ ሴት ምን አይነት ግንኙነት እንዳላት እያንዳንዱን ነገር እናጣራለን ማለት ነው። እንግዲህ ምን እንደምላላቀም ወደዛ መልሳለሁ። ካሜራው አጥፋልኝ። ሰማለህ? እዛ ቦታ ላይ ምን እያደረክ እንደሆነ ማን ይሄን ነገር እንድታረግ እንዳለ እያንዳንዱ ነገር ትናገራለህ። ተግባባ? ኧረ እኔ ምንም አላረኩም እኮ እኔ ምንም አውቀው ነገር የለም። ምንም አውቀው ነገር የለም ማለት ውድ ቤተሰቦቻችን እንግዲህ ያው አይታችኋል። የተጎዳውን ሰው በመኪና ይዘነው ስንሄድና እኔ በመሃል ነገሮችን ማጣራት ስላለብኝና እያንዳንዱ ነገር ማወጣጣት ስላለብኝ ነበር ቆይቼ የነበረው እንጂ ተጎድቷል። ቢያንስ ግማሽ ይሆናል እግሩ የተቆረጠው ልጁ ራሱን እንደመሳት ነገር እያደረገው በጣም ተጎድቶ እኔ እንዴት እንደምናገር አላውቅምና እዚህ ቦታ ላይ ምን አይነት ነገር አግኝተን እንደነበር አይታችኋል። እግር ተቆርጦ አግኝተናል። ከዛ በተጨማሪ ደግሞ አሁን ይሄ አጠገብ ያለው ግለሰብ መጋዝ ይዞ ያንን ነገር ሲያደርግ አይታችኋል። ስለዚህ እሺ ማን ከፈለ ንገረኝ። እኔ ማንም አልከፈለኝ። ለማን ነው እየሰራ ያለው? ለምንድን ነው ይሄን ነገር ሲያደርግ የነበረው? እኔ ምንም አውቀው ነገር የለም። ለምን አትሆኝም? ምን ማለት ነው ምንም አውቀው ነገር የለም? ምን ማለት ነው ምንም አውቀው ነገር የለም? እጄን ፍታልኝና ወደ ቤት ሄድ። ተወኝ። እኔን ሰማለህ? ከዚህ ወዴትም አትሄድም። ተግባባን? ያንን ልጅ ምን እያደረከው እንደነበረ ደርሰንበታል። ካሜራችን ማስረጃ ነው። ከዛ በተጨማሪ ደግሞ ይዣለሁ። ወደ እስር ቤት ነው የምወስድህ። ተግባባን? በህግ የምትጠየቅ ነው የሚሆነው። እድሜ ዘመን ሙሉ እስር ቤት የምትበሰብስ ነው የሚሆነው። ወጣትነትን እስር ቤት የምታሳልፍ ነው የሚሆነው። እየሰማኸኝ ነው አይደለ? ስለዚህ ከማን ጋር እንደሰራ ይሄንን እንግዲህ ልጁን እንድትቆርጠው ያደረገ ማን እንደሆነ ሁሉንም ነገር ግልጽ አድርገህ ትነግረኛለህ።
ያን ማትናገር ከሆነ ደግሞ የከፋ እርምጃ ይደርስብሃል። አንተ እሱ ላይ ያደረስከውን እያንዳንዱን ጉዳት እኛ በከፋ መልኩ አንተ ላይ እናደርስብሃለን። ማን እንደገረደው ከተናገርኩ ትለቁኛላችሁ? አዎ እንለቃለን። ንገረኝ እስቲ። እኔ ምንም አላደረኩም። እኔ ተከፍሎኝ ነው። ምን ማለት ነው ተከፍሎኝ ነው? ምን ማለት ነው ተከፍሎኝ ነው? ማን የከፈለ? ምን ማለት ነው ተከፍሎኝ ነው? ንገረኝ እስቲ። ተከፍሎኝ ነው አልኩ። እኔማ የሚከፍለኝ ሰው አላየሁም። በቃ አድርጌ የተባልኩትን አደረኩ። ምን ማለት ነው የሚከፍለኝን ሰው አላየሁም? የሚከፍለኝን ሰው አላየሁም ማለት ታዲያ ለአንተ ምን ብለው ነግረው ነው ይሄን ነገር እንድታረግ ያደረገው? በምን አሳምነው ነው? ምን ያህል ክፍያ ከፍለው ነው? እየሰማኸኝ ነው? አዎ። ምን ያህል ክፍያ ከፍለው ነው ይሄን ነገር እንድታረግ ያስገደዱ? በጣም ብዙ ነው የከፈሉኝ። እንዳረግላቸው አረጉኝ። ችግር ላይ ስለነበርኩ እያረኩ። በጣም ጥሩ። ስለዚህ ችግር ላይ ከሆንኩ የሰው አይደለም ምንም አይነት ነገሮችን ለመጉዳት ፈቃደኛ ነህ ማለት ነው? አዎ። እስቲ ንገረኝ፣ ምን አይነት ችግር ላይ ብትሆን ነው በዚህ ልክ ልጁ ላይ እንድትጨክን ያደረገ? ወንድ ነህ። አንድ ወጣትን እንግዲህ እግሩ መቁረጥ ምን ያህል ሊከብድ እንደሚችል በደንብ ጠንቅቀህ ታውቃለህ አይደለ? ይህንን ሁሉ ነገር አረመናዊ ስራ ስትሰራ ምን ያህል ችግር ከዚህ አረመናዊ ስራ ቢገዝፍብህ ነው ለማድረግ የሞከርከው? ተናገር ያልከኝን ተናገርኩ አይደል? ምንድን ነው የምትለኝ? ይኸውልህ አሁንም ቢሆን ተናገር የምልህን ብቻ ሳይሆን እያንዳንዱ ነገር እንድትነግረኝ እፈልጋለሁ። ተግባባን ወይ? አዎ። ስለዚህ ቀጥል፣ ንገረኝ። ምን ልንገርህ? ማውቀውን ነገር ሁሉ ነገርኩህ። በቃ ሌላውን ማውቀው ነገር የለም። አላውቅም የሚከፍለኝ። ምን ማለት ነው አላውቅም የሚከፍለኝን? ሜሴጅ ይደርሰኛል። አድርጌ የተባልኩትን አደርጋለሁ። ክፍያውስ እንዴት ነው የሚፈጸምልህ? በትራንስፈር ነው፣ በባንክ ነው የሚከለኩት። ትራንስፈር ሲደረግ እኮ የላከልህ ሰው ስም የተለያዩ ብቻ ትራንዛክሽኑን ማውጣት ይቻላል አይደለ? ማን እንደላከልህ ማን ይሄን ነገር እንድትከፍል እንዳደረገ። እኔ አሁን ይኸውልህ ትሰማኛለህ? ብሩ ነው እንጂ የሚያስፈልገኝ ወንድም፣ ማን እንደላከልኝ ምንም አያገባኝም። እነማን እንደላኩልህ እንዲሁም ደግሞ እያንዳንዱን ነገር አብረን ሄደን ሰው ነው የሚልክልኝ ይሄንን ነገር ማድረገው ለሰው ነው ካልክ ባንክ ሄደን እንግዲህ ወደ ቤተሰቦቻችን ያው እንደዚህ አይነት ስራዎች በደንብ ሲሰሩ ተረጋጋሚ ጊዜኛም ገጥሞን ያውቃልና አካውንቱን የከፈተበት ቦታ ላይ ሄደን ነው የባንክ ስቴትመንት ልናወጣ የምንችለው። እዛ ቦታ ላይ ሄደን ስቴትመንቱን እናወጣለን። ምን ያህል ጊዜ ክፍያ እንደተፈጸመልህ፣ በማን እንደተፈጸመልህ እያንዳንዱን ነገር አካውንቱን የከፈትክበት ቦታ ምን ሄድ ይሆናል ማለት ነው። ተግባባን? እሺ። ስለዚህ ይሄንን ነገር ታደርጋለህ። አዎ አደርጋለሁ። እነዚህ ሰዎች ሜሴጅ ሲልኩልህ ከዚህ በተጨማሪ አሁን እንግዲህ እዚህ ጫካ ውስጥ ምን ስታደርግ እንደነበር ይዘናሃል። ከሱ ውጪ ሌላ ምን አይነት ስራዎችን ትሰራላችኋለህ? ይሄን ብቻ ነው ለጊዜው እያሰሩኛል። ስለዚህ ከዚህኛው ልጅ ውጪ የብዙ ሰዎችን እንግዲህ እግር ላይ ጉዳት አድርሰሃል ማለት ነው። አዎ። ማለት በልበ ሙሉነት ነው የምታወራው? ይሄንን ነገር በመስራት ተደስተህ ተደመህ ነው የምታወራው? ባላፍርበትም አልኮራበትም። እሺ ምን ያህል ሰው ይሆናል እንደዚህ አይነት ጉዳት ያደረስክባቸው? ወደ 20 ይጠጋሉ። 20 ይጠጋሉ። የነዛን ሰዎች ሁሉ ማለት የት ነው ይሄን ሁሉ ነገር ሳደርግ የነበረው? እዚህ ጫካ ብቻ ነው ወይስ ሌላ ተጨማሪ ቦታዎች ላይ ማድረጋል? ብዙ ጫካዎች ውስጥ አድርጌያለሁ። ሰማለህ? እየጠየቅኩ ነው ያለሁት። ዝም ብላ አታድምጠኝ። ያናገርኩህ አንዴ። ከዚህ በላይ ምን ላድርግልህ? የነዚህን ሁሉ ሰዎች እንግዲህ እንደዚህ አይነት ጉዳት ስታደርስ የት ቦታ ላይ ነበር ያደረስከው? ቦታውን ተውና በምን አይነት መልኩ ነበር ይሄን ነገር ሲያደርጉ የነበረው? ቦታ የሚመርጡልህ እነሱ ናቸው ወይስ አንተ ራስህ ነህ? እጫውንስ ከዚህ ራሷ አብራክ የነበረችው ልጅ ራሷ ታውቃለች እኮ። ምኑን ነው የምታውቀው? እሱ ሁሉን ነገር እሷ ታውቃለች። ለምን እሷን አትጠይቃትም? ማለት ምኑን ነው የምታውቀው? እሷ አብራክ የነበረችው ልጅ እግር ሲቆረጥ ማን እንደሚከፍለኝ እሷ ነች እንዳለ የምታውቀው እሷ ነች። እሷን ጠይቃት ልጅ ነው። እስካሁን ነገር የነገርኩህ ነገር ሁሉ ውሸት ነው። እንድትወይም ብቻ ነው በቃ እሷን ጠይቃት። ስለዚህ እያንዳንዱን ነገር እሷ ጠንቅቃ ታውቃለች እያልከኝ ነው ያለው? ሁሉን ነገር ታውቃለች። እርግጠኛ ነህ? እርግጠኛ ነኝ። ታውቃለች። ታዲያ ለምንድን ነው አሁን ለእሷ ልደብቅላት የሞከርከው? እሷ የምታውቅ ከሆነ እሷ ከጠቆመችብህ ለምን ልደብቅ ሞከርክ? ንገረኝ እስኪ ለምን ልደብቀው ሞከርክ? ይሄንን ነገር እየጠየቅኩ ነው። ለምን ልደብቀው ሞከርክ? ነገርኩህ። በቃ ሰው ነገርኩህ። አሁን ያለ ትሰማኛለህ? ታዲያ ለምን 20 ክፍያ ችግር ላይ ስለሆንኩ ምናምን እያልክ መቀባጠር አስፈለገ? 20ውም ውሸትም። ከዚህ በፊት አንድ እግር ቆርጫለሁ። ያው አንደኛውን እየጀመርኩት ደረሳችሁብኝ። ስለዚህ የሁለት ሰዎችን እግር ነው ማለት ነው የቆረጥከው? አዎ። በጣም ጥሩ። እዚህ ጫካ ላይ ሌላ የተቆረጠ እግር አግኝተን ነበር። ያንንም እግር የቆረጥከው አንተ ነህ? አዎ እኔ ነኝ። ታዲያ ከዛ በኋላ እግሩን ብቻ ነው ያገኘነው። ሰውዬው ወዴት ነው ሄደው? ወዴት ነው የወሰዳችሁት?
እኔ ሰውዬው የት እንደሚሄድ አላውቅም። እግር ብቻ ነው ቆርጦ አለቀ። ከዛ ሰውዬው ለማን ነው የምታስረክበው? እዛው ነው የምትሄደው ወይስ እዛው ነው ጥየው የምሄደው? ከዛ ወዴት እንደሚሄድ በምን አይነት መልኩ የት ሊገኝ እንደሚችል ምንም የምታውቀው ነገር የለም? የለም። አዎ ምንም የማውቀው ነገር የለም። እርግጠኛ ነህ? አዎ እርግጠኛ ነኝ። እንግዲህ ውድ ቤተሰቦቻችን እያለ ያለውን በደንብ እየሰማችሁ ነው ያላችሁት። ምንም የሚያውቀው ነገር እንደሌለና እዚህ ቦታ ላይ መጀመሪያ ሰጠዬ ነግሮኝ አግኝተነው የነበረው እግር እሱ ራሱ ነው ይህን ድርጊት የፈጸመው። ይህንን ነገር ያደረከው ራሱ ነው። አሁን ላይ ደግሞ ሌላ ተጨማሪ ሰውን ሲጎዳ ነው አግኝተነው የነበረውና ክፍያ ተፈጽሞልኝ ያለው ወደዛ ቦታ ላይ ስትመራኝ የነበረችዋ ሴት ነች የዚህ ሁሉ ነገር ጠንሳሽ እያለ እየተናገረ ያለውና እቺ ሴት ለምን ይሄን ሁሉ ነገር ማድረግ እንዳስፈለጋት አላውቅም። እኛ እጅ ነው የምትገኘው። ለምን መጠቆም እንዳስፈለጋት አያውጣም ብላ አስባ ከሆነ እርግጠኛ አይደለም። ነገሮች በዚህ ልክ ወደሷ ሊዞሩ የቻሉት እንዴት እንደሆነ አላውቅም። አንተ የዋሻኝ ከሆነ ደግሞ ከዚህ የባሰ ነገር እንደሚከፋብህ ነገር አለው። እየሰማኝ ነው አይደለ? ከዚህ የከፋ ነገር ነው ሊደርስብህ የሚችለው። እርግጠኛ ነው? እውነትህን ነው? እውነቴን ነው፣ እርግጠኛ ነኝ። ምን አይነት ችግር ቢገጥም ነው በዚህ ልክ ነገሮችን ለማድረግ እየሞከርክ ያለው? ችግሮች የራሴ ጉዳይ ናቸው። አንተ ምን አገባህ? የምታጣራውን አጣርተህ በቃ ይኸውልህ፣ ትሰማኛለህ? አንተ ልጠይቅ ወደ እስር ቤት ነው የምወረውርህ። ከዚህ በኋላ እኮ እናንተ የምናወራባቸው አጋጣሚዎች እለቅሃለሁ ብለኝ የለም። የእውነት የምለቅ መስሎ ነው እንደዚህ በዚህ ልክ መሆኝ ነህ? የእውነት የምለቅ ይመስልሃል? እንዲህ ጉዳት ስታደርግ እያየው ስታምንልኝ እያየው የእውነት የምለቅ ይመስልሃል? እስር ቤት ነው የምትበሰብሰው። ሰማኸኝ አይደለ? እስር ቤት እንድትበሰብስ ነው ማረገ። ካንተ ጋር በዚህ ዝናብ እንደዚህ አይነት ቆይታ እያደረኩ ያለሁት አንተን ልለማመጥና አንተን ላግዛህ አይደለም። ወንጀለኞችን በቁጥጥር ስር ለማዋልና የተጎዱ ሰዎችን እንባ ለማበስ እንዲሁም ደግሞ የጠፋው ወንድም የተሙን ለማግኘት እየሞከርኩ ነው ያለሁት። ለዚህ ለእያንዳንዱ ጉዳት ደግሞ አንጠልጥዬ ወደ እስር ቤት ነው የምወረውርህ። ገባ ሆይ? አታወራ ማለት ነው? አላወራም። እያንዳንዱ ነገር አትናገር። ነገርኩህ አንዴ። በጣም ጥሩ። እንግዲህ ዝናብ ነው። እያንዳንዱ ነገር ሄደህ እንድታወራ ና ተነስ። እዛው መኪና ውስጥ እያንዳንዱ ነገር ታወራለህ። ሂድ ተነስ። ካሜራማን ካሜራ እናብራለህ። ካሜራ ይኸውልህ፣ ትሰማኛለህ? እያንዳንዱ ነገር እናገራለሁ ብለህ አምናል። ስለዚህ ግልጽ አድርገህ እንድትናገር ነው የምፈልገው። አብረው ተናገርኩ አይደል እንዴ? ተናገርኩ። በቃ እኔ እሷ ነች ዋለውን ሁሉ ነገር የምከፍለኝ እሷ ነች። ለምን እንዳስጠቆረችኝ እራሱ አላውቅም። ምን ማለት ነው? ለምን እንዳስጠቆረችኝ አላውቅም? እኔ እንጃ። በቃ ሁሉ ነገር የምከፍለኝ እሷ ነች። እንግዲህ ውድ ቤተሰቦቻችን ያው የነበርንበት ቦታ ጫካ ነበር፣ አይታችኋል። እና እዛ ቦታ ላይ ነው ጉዳት ሳይደርሱ የነበረው። እያንዳንዱ ነገር እየዘነበን ቢሆን ለእናንተ ለማሳየት ለማስተማር፣ እንዲሁም ደግሞ ማስረጃችንን ለመያዝ ሙከራ እያደረግን ነበር። ያው ለእናንተ በደንብ ከመጠንቀቅ የተነሳ ነው እንጂ እኛ መኪና ውስጥ ማስረጃችንን መያዝ እንችላለን። ተጨማሪ ቪዲዮዎችንም ያለንበት ቦታ ማቆያችንም ቀርጸን ማስረጃ ማስቀመጥ እንችል ነበር። ነገር ግን ለእናንተ እንዲመች ሁኔታውን እዛ ቦታ ላይ ሆናችሁ ልክ እንደኛ ፊል እንድታደርጉ ታስበን ነበረ። ግን ዝናብ በጣም አስቸገረን። ያው ቀረጻ እንዳይበላሽብን ብለን በመስጋትም ይህን ነገር ለማድረግ ሞከርን ማለት ነው። ውድ ቤተሰቦቻችን እንግዲህ ሁሉንም ነገር አምናል። እሷ ነች ያስጠቆረችኝ እያልክ ነው የተናገርከው። ታዲያ እሷ ከሆነች ይህን ነገር ሁሉ ያደረገችው ለምን አንተ ላይ ልጠቁምብህ ቻለች? እኔ እንጃ። የሚሰሩት ከተማዋ ክስት ጋር ነው። የሆነ ስቶር አለ ሰው የሚያስቀምጡበት። መጀመሪያ ሰው እዛ ነው የሚቀመጠው። ከዛ እያወጡ ሰውን እግሩን እያስቆረጡ እያስገደሉ እንትን የሚሉት። እኔ 2 ስራ ብቻ ነው የሰሩት። እኔ ሌላ የማውቀው ነገር የለም። ከዛ ውጪ ልክ እንዳንተ እንደዚሁ ኃላፊነት ተሰጥቷቸው ሰው ላይ ጉዳት የሚያደርሱ ሰዎች አሉ? አዎ ይኖራሉ። እኔ ምንም የማውቀው ነገር የለም አሁን። እሺ እንግዲህ ሰው ላይ ጉዳት የሚያደርሱ ሰዎች ካሉ ከእነሱ ጋር ተገናኝተህ የማውራት አጋጣሚዎች ነበሩ? እኔ ምንም ከአንዳቸው ጋር ተገናኝቼ አላውቅም። ሰው ሲያጡ መሰለኝ እኔን ያመጡኝ። አንተ አሁን ቸግሮ ይህንን ስራ እየሰራ እንደሆነ ነው እየነገርከኝ የነበረው። እንዴት ነው ታዲያ አንተ ልታስጠቁርህ በችግር ሰዓት ደግሞ ደርሳልህ ከሆነ አንተስ እንዴት እሷን አሳልፈህ ልትሰጣት ቻልክ ታዲያ? አሳልፋ ሰጠችኝ። አንዴ አሳልፋ ከሰጠችኝ ታዲያ ምን በችግሬ ቀን ደረሰች ነው? ምናልባት እሱን ተማምና ሊሆን ይችላል። አሁን እኛ ጋር ነው ያለችው እሷ። እንግዲህ ከኛ የምታመልጥበት ምንም አይነት ሁኔታ የለም። አንተም እኛ ጋር ነህ። አንተም እየዋሸህን ከሆነ እሷን ይዣት እመጣለሁ። እሷም እየዋሸሽ ከሆነ ደግሞ እያንዳንዱ ነገር የምትናገር ነው የሚሆነው። ስለዚህ ምናልባት ውሸት እየተናገርክ ከሆነ ግን ለምትናገረው ነገር ጥንቃቄ ብታደርግ የተሻለ ነው። ውሸት አልተናገርኩም፣ ሙሉንም እውነት ነው። እሺ፣ ስለዚህ አንተን አስተላልፋ ሰጠችህ፣ ለእንደዚህ አይነት ነገሮች ውስጥ እንድትገባ አደረገችህና ያ ሰው እንግዲህ እኔ እንኳን ስደርስ እየለመነህ በጣም እየተማጸነህ ነው የነበረውና እንዴት በእንደዚህ አይነት ሁኔታ ላይ ጭካኔ በተሞላበት መልኩ ልታረግ ትችላለህ? ሌላ አማራጭ አልነበረም? ምናልባት ጉዳት እንዳደረግህ አስመስለህ ያንን ሰው ማጥፋት አትችልም ነበር? መሰወር አትችልም ነበር? ይገሉኛል። በቃ ምንም ምህረት አያውቁም። ምንም ነው ምህረት የማያውቁት። ወይ ትገላለህ፣ ገለህ ትቀበላለህ፣ ወይንም ይጨርሰዋል። እንደዚህ ነው ማለት ነው ሊያደርጉ የሚችሉት እነሱ። አዎ
ከዛ ውጪ እቺ ሴት እንግዲህ ላንተ ከፍላ ነበር ያገኘችው። ከሷ ውጪ ሌላ ተጨማሪ አለቃ አለ? የለኝም። እሷ ብቻ ነሽ ካንተ ጋር ግንኙነት የምታደርገው? ከእሷ ብቻ ነሽ ከኔ ጋር ግንኙነት የምታደርገው። ይሄ ሁሉ ክፍያ የምትፈጽምልህ ይሄንን ስራ እንድትሰራ ነው። ከዛ በተጨማሪ ደግሞ ሌሎች ተጨማሪ ስራዎች የሰው እግር ላይ ጉዳት ከማድረስ በተጨማሪ ሌላ ተጨማሪ ጉዳቶች ትሰራለህ ወይስ ይሄን ብቻ ነው? ይሄን ብቻ ነው የምሰራው። ምናልባት እንደው ከእሷ ጋር በነበረ ቆይታ በነበረ ግንኙነት ተሙ ስለተባለ ግለሰብ በጨዋታቸው መሀል ሲያወሩ ሰምተህ ታውቃለህ? አላውቅም። እርግጠኛ ነህ? አዎ። እሺ የተሙ አክስት የምትባለ ሴት ወይም ደግሞ በዋና ስሟ ከበቡሽ የምትባለ ሴት ሰምተህ ታውቃለህ? አዎ አውቃለሁ። ታውቃለህ ስለሷ ሰምተህ? አዎ። ምን አይነት ነገሮችን ሰማህ ስለሷ? እሷን ጠይቋት። እኔ ምንም አውቀው ነገር የለም። ይኸውልህ ትሰማኛለህ? አንተ የሰማውን ነገር ነው እየጠየቅኩ ያለሁት። እሷን ስለመጠየቅ አይመለከትህም። ስለ ስሟ ብቻ ነው የሰማሁት እኔ። ስሟን ብቻ ሲጠሩ ሰማሁ፣ ከዛ አባረሩ። እነማን ናቸው ይህንን ስሟን ሲጠሩ የሰማቸው ግለሰቦች? እሷና ከስልክ የምታወራው አንድ ሰው አለ። እሱን አላውቅም። በስልክ የምታወራው አንድ ሰው አለ? አዎ። ስለዛ ሰው ጠይቃት አታውቅም? ወይም ደግሞ እንደዚህ አይነት ጉዳቶችን ስታደርግ አንተ ቆይ እነሱ የገቡ ቃል ኪዳን ነበረ ከገንዘብ ክፍያቸው በተጨማሪ አንተ በቁጥጥር ውስጥ ብትውል ከህግ ከለላ ውስጥ እንደሚያስጥሉ ቃል ገብተውልሃል? አልገቡልኝም። ታዲያ ይህንን ነገር ሳይገቡልህ እንዴት እንደዚህ አይነት ትልቅ ወንጀል ልትሰራ ቻልክ? ብር ብቻ ነው። ብር ብቻ ነው ምክንያት። ብር ብቻ ፈልጋለሁ ስትል እኮ እንደዚህ ጦስ ውስጥ መግባት አለ፣ እድሜ ዘመን ሙሉ እስር ቤት መበስበስም አለ፣ ማምለጥም አለ። ማን ነው የሚያስመልጥ? እሱን እንግዲህ አብረን የምናይ ነው የሚሆነው። ከኛ እጅ እኮ እስካሁን ድረስ አላመለጥክም። እሷም በእኛ ቁጥር ውስጥ ነው ያለችው። ነገ ከነገ ወዲያ ደግሞ ወጣትነትን እድሜ ዘመንን ሙሉ እስር ቤት የምታሳልፍ ሰው ነህ። ምናልባት አመልጣለሁ የሚል ተስፋ ከሆነ ያለ እስቲ አምልጠህ እንየህ፣ ከኛ እጅ ስትወጣ እንየህ። የምትናገረው ነገር አለ? የለም፣ ሁሉን ነገር ጨርሻለሁ። በጣም ጥሩ። እንግዲህ ውድ ቤተሰቦቻችን ይሄ ግለሰብ ቀጥታ እየጠቆመ ያለው ወደ እሷ ነውና ልጅቷ በእኛ ቁጥር ውስጥ ነው ያለችው። እያንዳንዱ ነገር ምን ጠይቃት ነው የሚሆነው። ምክንያቱም በዚህ ልክ እነዚህን ነገሮች አጭበርብራ እኛን ወደዛ ቦታ ላይ መርታን ይሄ ሰው ጉዳት ሲያደርስ ጭምር እንድንይዘው አድርጋ እሷ እዚህ ነገር ላይ ትሳተፋለች የሚል እምነት የለኝም። በእርግጥ ቀጥታ ከባዕድ አምልኮ ጋር የሚገናኝ ነገር እንዳላት እርግጠኛ ነኝ። ምክንያቱም ያገኘችውን ነገር በደንብ አብራርቼላችኋለሁና ይሄ ሰው አይናገርም ብላ አስባ ከሆነ ይህን ያህል ጌም ውስጥ ጨዋታ ውስጥ የገባቸው አላውቅም። ነገር ግን እሷን ይዘውልኝ የሚመጡ ይሆናል የኔ ባልደረቦች። እያንዳንዱ ነገር ምን ጠይቃት ይሆናል። አንተ ግን ከዚህ በላይ እኛ ጋር የምትቆይበት ምንም አይነት ምክንያት አይኖርም። ቀጥታ ወደ እስር ቤት ወረውርሃለሁ። ምርመራ ይፈጸምብሃል። ከዛ ምርመራ በኋላ ደግሞ እያንዳንዱ ክትትል ፖሊሶች ያደርጉና ወደ እስር ቤት ትወረወራለህ። ያኔ እንደማታመልጥና የሰራው ስራ ምን ያህል ኃጢአት እንደሆነ ምን ያህል እድሜ ዘመን ሙሉ ሲጸጽት እንደሚኖር አብረን ምን ይሆናል። ተግባባን? ካሜራውን አጥፋልኝ እና ልጅቷን ይዛችኋት ነው ነው እሷን ይኸውልሽ፣ ሰምኛለሽ? እያንዳንዱን ነገር እናገራለሁ ብለሽ አምነሻል። ስለዚህ ከዚህ በኋላ አላስፈላጊ ሰጣ ገባ ውስጥ መግባት አልፈልግም። ነገሮችን ማታሚ ከሆነ አንጠልጥዬ ይዤ እሄዳለሁ። ካንቺ ጋር ከዚህ በላይ ጊዜ ማጥፋት አልፈልግም። ተግባባን? ይኸውልህ እኔ እዚህ ነገር ውስጥ የገባሁት በቃ እኔ የሚያልፍልኛል ቤተሰቦቼን የማሳልፍላቸዋለሁ ብዬ ነው። እባክህን ከዚህ ነገር ነፃ አውጣኝ። ዋሽተሽኝ ነበር እኮ ወደዛ ቦታ ላይ ስትመሪኝ ጉዳት የሚያደርሱትን እያንዳንዱ ሰዎች አደርሳለሁ እንጂ ለዚህ ሁሉ ነገር ተጠያቂ እኔ ነኝ አላልሽኝም ነበር። መኪና ውስጥ ስናወራ ነው እያንዳንዱ ነገር አምነሽልኝ የነበረው። አዎ እሱማ ግን በቃ ስለፈራው ነው። እባክህን ከዚህ ነገር እኔ እንደምታድነኝ እንደምታውጣኝ ቃል ገባልኝ። ምንም ቃል ምገባልሽ ነገር አይኖርም። ተግባባል? ለአንቺ ምገባው ምንም አይነት ቃል ኪዳን የለም። አንቺ በህግ ተጠያቂ ነሽ። ብዙ ጉዳት ያደረሽ ሴት ነሽ። ለዚህ ደግሞ በህግ የምትጠየቂ ይሆናል። ነገር ግን አሁንም አንቺ ላይ ነገሮችን ማክበድ ካልፈለግሽ ተባበሪ። አንቺን ደግሞ ላግዝሽ እያልኩሽ ነው ያለሁት እኮ። እሺ አግዘኝ ነው እኔ እነግርሃለሁ እውነቱን። ካሁን በኋላ ምንም የምደብቅ ነገር የለም። ስለዚህ ልስማው። ግን እሺ እባክህን ቢያንስ እንኳን ወይ ፍርዴን አቅልልልኝ ወይ የሆነ ነገር አድርግልኝ እባክህን። ለቤተሰቦች ያስፈልጋቸዋል። ይኸውልሽ ለአንቺ ማቀልልሽ ምንም አይነት ፍርድ የለም። አንቺ መተባበርሽ ምንም አይነት ትብብር የለም። ንገሪኝ፣ ምንድን ነው የተፈጠረው? ይሄ ሁሉ ነገር የሆነው እንዴት ነው? ተደጋጋሚ ጊዜ እዚህ ቦታ ላይ እግር ስትቆርጡ የነበረው ለምንድን ነው? ይሄ ሁሉ ነገር ጉዳት እየደረሰ ያለው አንቺ ሻማ ይሄ ከባዕድ አምልኮ ጋር የምትገናኙበት ከመናፍስት ጋር የምታወሩበትን መጽሐፍ አላስፈላጊ ነገር ይዘሽ የመጣሽው ለምንድን ነው? እዚህ ቦታ ላይ ወንጀል ከተፈጸመስ ብለሽ ለምንድን ነው ሰጠኝን እንደዚህ ልታረጊ የነበረው? ይኸውልህ ከዚህ ሁሉ ጀርባ ያለችው የተሙ አክስት ናት። በጣም አደገኛ ሴት ናት። በጣም ነው የምታስፈራው። በምንም ነገር ቀልድ ማታውቅ እንኳን ሚስጥር እንደዚህ አውጥተን አይደለም ስታይ ከተጠራጠረችክ የምትገልክ አይነት ሴት ናት። እኔም በአጋጣሚ ነው ከሷ ጋር የተዋወቅኩት እና ወደዚህ ስራ ገባሁኝ። በአካል አይደለም
በስልክ ነው ብዙ ጊዜ ማገኛት። እንዴት ቶሎ ቶሎ ምናምን አትደውልልኝም። ከስንት አንዴ ነው እየደወለች ዛሬ ስራ አለ ተዘጋጁ የምትለኝ። ከዛ በቃ ያዘዘችኝን አደርግላታለሁ። እሷን ብር ትሰጠኛለች። በጣም አደገኛ ናት። እንዲህ እንደምልክ አይነት ሴት አይደለችም። ቀጥታ መደውልልሽ ላንቺ ነው? አዎ ለኔ ትደውልልኛለች። ከዛ እኔ ደግሞ ለተቀጠሩት ልጆች፣ እግር ለሚቆርጡት፣ ሌላ ስራ ላላቸው ሰዎች እደውልላቸዋለሁ። ግን መጀመሪያ ደውላ ለኔ ነው የምትነግረኝ። እና ባለፈውን ቦርሳ ውስጥ ያየከው እንዳለ እሷ ናት ተቀበይና ታመጭልኛለሽ አለች። እኔም ግን ለእሱ አይደለም ቀጥታ ቤቷ አይደለም ይዤላት መሄዳው፣ ለሌላ ሰው ነው ማስረከበው። ከዛ ያኛው ሰው ነው ቤቷ ይዞላት መሄዳው። ስለዚህ ይሄ ሁሉ ነገር የሚሆነው አንቺ ራስሽ በፍቃድሽ እያደረግሽ ነው ማለት ነው። ገንዘብ ስለሚከፈልሽና ስለምታግዝሽ ይኸውልሽ፣ አደገኛ ስለሆነች ስለመፈራት የሚለውን ነገር ታዩ። ምክንያቱም መጀመሪያ ወደ ሰው ልትሄጂበት የቻልሽው አንድና አንድ ነገር ገንዘብ ነው። ገንዘብ ደግሞ ስትፈልጊ እሷ ምን ያህል ሰዎችን እንደምትጎዳ እያወቅሽ ነው ወደ ሰው ልትሄጂ የምትችይው አይደለም። መጀመሪያ እንደዛ አልነበር የሚገባው። በጣም አደገኛ ሴት ናት። ነገር ግን ብር የምትፈልጊ ከሆነ አንድ ሰው ማገት ነው በቃ፣ ሌላው ቀላል ነው ምናምን ብለውኝ ነበር። ከዛ እንደዛ ከሆነ በቃ ማገት ብቻ ስለሆነ ምናምን ብዬ አቅልዬ ነው የገባሁት። ከገባሁ በኋላ ግን መውጣት እንደሌለ ነገሩኝ። ወይ አንቺ ትሞቻለሽ ወይ ደግሞ እሷ የምትልሽን ታደርጊያለሽ ብር እየወሰድሽ አሉኝ። አልፈልግም ብዬ ነበር፣ ግን በጣም አሰቃይታኛለች። ከዛ በኋላ ነው ተቀብዬ፣ እሷም እንደዚህ ዝም ብላ አይደለም ሰው የምትገለው። የእሷን ቃል የማያከብሩትን እንደዚህ በቃ አጠራጣሪ ሆነው ያየቻቸውን ሰዎች ታሰቃያቸዋለች። ተሰቃይተውም ደግሞ እምቢ የሚሉ ከሆነ ወይ ትገላቸዋለች ወይ ደግሞ እንዳየኸው እግራቸውን ትቆርጣለች። በቃ ይሁን እሺ። ይሄ ሁሉ ነገር የሚሆነው እንግዲህ በእሷ አማካኝነት ነው ማለት ነው። በቃ እሷ ናት ሁሉንም ነገር እያደረገች አለችው። ግን እንደዚህ ቀላል ሰው አይደለችም። ቀላል እንዳልሆነች አውቃለሁ። ተደጋጋሚ ጊዜኛም ልናገኛት ሞከረን ያጣናት ሴት ነች። ብዙ ልናገኛት ሞከረን ያጣናት ሴት ነች። እንደ ቀልድ ነው የምትሰወርብን፣ እንደ ቀልድ ነው እያጣናት ያለ ነው። ከዛ በተጨማሪ ተሙ የት እንዳለ ታውቂያለሽ? ምክንያቱም ቀጥታ አንቺ ጋር ደውላ ግንኙነት ኖሯት የምታዝሽ ከሆነ ምናልባት ስለ ተሙ ብዙ የምታውቂው ነገር ይኖራል ብዬ አስባለሁ። በመጀመሪያ ደረጃ እግር ቆርጣችሁ ነው እዚህ ጫካ ላይ ይሄ በቁጥጥር ስር አውየው የነበረው ልጅ እንኳን ከአንዴም የሁለት ሰው እግር እንደቆረጠ ነው ሲናገር የነበረውና ተሙ ደግሞ እግሩ ተቆርጧል የሚባል ነገሮችን ሰምተን ነበረ። የእውነት እግሩ ተቆርጧል ተሙ? እኔ ስለ ተሙ ማውቀው ነገር የለም። እሱ ይሄ ሁለተኛው ነው ገና፣ ቅድም የያዛችሁት ልጅ ሁለተኛው ነው ገና እግሩ ከተቆረጠ። እሺ ግን የተሙን አላውቅም። ስለ ተሙ ሲያወሩ ምናምን ነው እንጂ እሱንም ቆይቷል ከሰማው ስለሱ እንጂ ስለ ተሙ ማውቀው ነገር የለም። እኔ ማውቀው ያስቸገሩ ሰዎችን ምናምን ደውላ የሆነ አግተውት ወይ የሆነ ቦታ ነው ማገኘው። ያንን ሰው ይዛችሁት ሂዱ እዛ ደን ውስጥ ትለናለች። ደን ውስጥ እንሄዳለን፣ ይዘነው እንሄዳለን። ከዛ የተቀጠረው ሰው እግሩን እንዲቆርጥ እናደርጋለን። በቃ ከዚህ ልጅ በተጨማሪ ምን ያህል ሰዎች ናቸው በእንደዚህ አይነት ስራ ውስጥ የሚሰማሩት ወይ ደግሞ አንቺ የምታዥያቸው? ብዙዎቹ ያስቸግራሉ። ወይ ብር ካገኙ በኋላ ብቻ የሆነ ሀብታም ሊሆኑ ሲሉ ምናምን እንትን ይላሉ፣ ለህግ እናጋልጣለን ምናምን ስለሚሉ ብዙዎቹ ይሞታሉ። ይሄን አክላውን በዙሪያ ብዙም ሰው ያለ አይመስለኝም። ግን ብቻ አሉ ዋና እንደዚህ የምትተማመንባቸው ሰዎች አሉ እንጂ እንደሱ አይነት አሁን ይሄ ልጅ ራሱ ብዙም አያስፈልግም፣ ነገር ግን ትንሽ ጊዜ የምንጠቀምበት ነው ምናምን ነበር የምትለኝ። ስለዚህ ብዙም አታቆያቸውም። በቃ ቶሎ ቶሎ ነው እንትን የምትለው አዳዲስ ሰው የምትፈጥረው። ቶሎ አዳዲስ ሰዎችን ትፈጥራለች፣ ቶሎ ሰዎችን ትጎዳለች፣ ብዙ አይነት ወንጀሎችን ትፈጽማለች። እና ከዛ ውጪ ደግሞ እንደዚህ አይነት ጉዳቶችን ካደረሰች የሁሉ ነገሮችን ካደረሰች በተለየ ሁኔታ ሌላ ተጨማሪ ነገር ይኖራታል ብዬ አስባለሁ። የተሙ አክስት ምናልባት አንቺን በስልክ ከማዘዝ ውጪ ያለችበት ቦታ ይታወቃል? አይተሻት ታውቂያለሽ? አግኝተሻት ታውቂያለሽ? በፍጹም አይቻት አላውቅም። በፍጹም ሳታያት እንዴት ነው በዚህ ልክ በመተማመን እንደዚህ አይነት ኃላፊነቶችን ወስደሽ ልትሰሪ የምትችይው? ምክንያቱም ብር ታስገባልኛለች፣ በስልክ የደወለች የምሰራውን ነገር ትነግረኛለች። ከዚህ በላይ ምን እፈልጋለሁ? ይሄን ነገር ብታይ ባሰሪ ወይ ደግሞ ገንዘብ ከገባልሽ በኋላ ነገሮችን ብታቆሚ ምን ይፈጠራል ታዲያ? ከሷ በታች ያሉ ሰዎች አሉ። አሁን ለምሳሌ አንድ ሰው ይዘን አንድ ሰውን የት እንዳለ ምናምን ነገር ሂዶ የሚከፍትልን መጋዘን ምናምን የሚመስል ነገር ውስጥ ነው የሚቀመጠው ሰውየው። ሂዶ የሚከፍትልን ምናምን ሰው አለ። ያ ሰው ከሷ መጥቶ ነው ገባክ?
ስለዚህ ስለሷ ማንነት ምናምን የሚነግሩ እንደዚህ አይነት ሰዎች ናቸው። ከኛ በላይ ከሷ በታች ያሉ ሰዎች አሉ። እነሱ ሰዎች ናቸው እንደዚህ ናት ምናምን እያሉ የሚነግሩን ስለሷ ብዙ ነገር የምንሰማው በእነሱ ምክንያት እንጂ እኔ አሁን ትንሽዬ ነኝ። በቃ በስሯ በጣም ትንሽዬ ሆኜ የምሰራ ነኝ። ልታገኝም አንድ ቀን ጠይቂያት ነበር ለምን አታገኘኝም ምናምን ብያት ነበር። ግን ልታገኘኝ ፈቃደኛ አይደለችም። እንደዚህ አይነት ጥያቄ ሁለተኛ እንዳትጠይቂኝ አለች። ይኸውልሽ ስለተሙላ ታቂ ትችያለሽ። ይሄንን ነገር ትችሻለሁ። እንግዲህ ውድ ቤተሰቦቻችን አላውቅም በዚህ ልክ ከተማ ክስት ጋር ተባብራ እየሰራች እንደዚህ አይነት ቀጥተኛ ትዕዛዞች እየተላለፉላት ተሙን አላውቅም ብትለኝ ይሁን። ከዚህ በላይ እሷንም እንትን ማለት መቻል አለብኝ ብዬ አላስብም። ከዚህ ውጪ ግን ይሄ ሁሉ ነገር ሲሆን እንደዚህ አይነት ወንጀለኞችን ኃላፊነት ወስደሽ አሬንጅ ስታረጊ በተለየ ሁኔታ ለዚች ለተማክስ ወይም ደግሞ ለጠንቋይዋ የሆነ አይነት ቦታ ስላለሽ ነው ወይ ደግሞ እሷ ላንቺ ቦታ ስላላት ነው። እሷ የምናገኝበትን መንገድ ባንቺ በኩል መፍጠር አንችልም? ይኸውልህ እኔ ብዙ ጊዜ ከሷ ጋር እኔም እሷ እንዳላገኛት እሷም እኔ እንዳታገኘኝ ግን ደግሞ መሀል ላይ ያለ ትልቅ ሰው እያለ እሱ ነው በአብዛኛው እኔን የሚያገኘኝ። እንዳልኩ ጫሌዎቹን ምናምን ሂጂና አምጪ ብላ ትደውልኛለች። ያንን ጫሌ ይዤ እመጣለሁ። ከዛም በኋላ እዚህ አይተኸኛል አይደለ ቅድም? ከዛ እዛ ቆያለሁ። ይደውልልኛል፣ ነይ ውጪ ነኝ ይለኛል። ሂጅ አቀብለዋለሁ። እሱ ልጅ ነው በቃ በአብዛኛው በቃ ብዙ ነገር ስለሷ የሚነገረኝ ብዙ ነገር እንዳቅም ያደረገኝ ብቻ ስለሷ በጣም የሚያውቀው ወደ እሷም ሊመራክ የሚችለው እሱ ነው። ብዙ ነገር ነው የሚያውቀው እሱ። እሺ እንግዲህ ይሄንን ሰው በምን አይነት መልኩ እንደምናገኘው አላቅም። አንቺ ግን በደንብ የምታውቂ ይመስለኛል። ስለዚህ ሰው በደንብ የምናጣራ ይሆናል። እያንዳንዱን ነገር ምን ጠይቅ ይሆናል። ተግባባን? በቃ እሷ እቃ ትልከኛለች። ከዛ ለሱ ነው መስጠት ያለብኝ። በዛ ሰዓት ነው ልታገኙት የምትችሉት። እቺ ሴት እኮ የተለያየ ቦታ ላይ የተለያዩ ሰዎችን የምታገኝ ሰው ነች። አሁን ላይ ከትልልቅ ሰዎች ጋር ነው ግንኙነት ያለው። በቀላሉ የምትገኝም ሴት አይደለችም። እንዴት ነው ታዲያ ከሷ ጋር ተባብሮ የሚሰራ ሰው በቀላሉ ሊገኝ የሚችለው? ምክንያቱም እሱ የተመደበው ለኔ ስለሆነ እኔ ማቀብለውን እቃ ለሷ እንዲሰጣት ነው የመደበችው። ስለዚህ እሱን ካገኛችሁት ምናልባት እሷን ቀጥታ ላታገኙ ትችላላችሁ። ነገር ግን ሞር ከኔ በላይ ወደ እሷ የሚመራችሁ እሱ ነው። በቃ እዚህ ጫካ ውስጥ ያገኘው ነው ሰው ወይ ደግሞ ወደ አንቺ የጠቆመን ሰው እግራቸው ከተቆረጡ በኋላ እኔ ሁሉንም ነገር ትቻቸው ነው የሚሄደው። እንዴት ነው እግር ብቻ ልናገኝ ይቻላል ወይ ደግሞ የተቆረጠ እግር ብቻ ልናገኝ ይቻላል ነው ብዬ ጠይቄው ነበርና የተቀረው አካላታቸው ወዴት ነው የሚሄደው ብዬው ነበር። እኔ አላውቅም፣ የኔ ኃላፊነት እግር ቆርጦ መሄድ ብቻ ነው። ከዛ ውጪ እነዛን ሰዎች እዛው የጮቱቻቸው ነው የሚሄደው ብሏል። አካላቸው ማን ነው የሚያነሳቸው? ምክንያቱም እዚህ ቦታ ላይ እግር አግኝተናል። አካል ግን ከዚህ ከአንገት በላይ ያለውን ከእግር በላይ ያለውን አካል አላገኘንም። ወዴት ነው የምትወስዱት? መታችሁት እናንተ ነው የምታነሱት ወይስ እንዴት ነው የሚሆነው? አሁን እኛ ነው የምናነሳው። ያልኩክ ሰውዬ ነው ይዞት የሚሄደው። ግን የት እንደሚሄድ ምን እንደሚሰራ ምንም አውቀው ነገር የለም። ይግደሉት ይኑሩ አላውቅም። ወዲያው ነው የሚወሰዱት እነዛ ሰዎች ይሙቱ ይኑሩ የሚታወቀው ነገር የለም። አዎ ምክንያቱም ደማቸው ፈሶ ሳያልቅ ይሄኛው የሚቆርጠው ልጅ ወዲያው እንዲሄድ ያደርጋለሁ። ከዛ መተው ይዘውት ይሄዳሉ። በቃ ለምንድን ነው በተለየ ሁኔታ እግር ላይ ያተኮራችሁት? ተደጋጋሚ ጊዜ ከዚህ በፊትም ነገሮችን ስናጣራ ወደ ቤተሰቦቻችን እንደምታውቁት የተሙ እግር ተቆረጠ የሚባል ነገር ነበር። አሁንም ደግሞ ያገኘናቸው እያንዳንዱ ሰዎች እንደዚህ አይነት ጉዳት ነው የደረሰባቸው እና ለምንድን ነው እግር ላይ ብቻ እንደ አንድ ምክንያት እየተጠቀማችሁ ያላችሁት? አላውቅም። እኔም ጥያቄው ሆኖብኝ ነበር። ግን በቃ የተሙ አክስት የራሷ የሆነ ምክንያት አላት ነው የሚሉክ። ምንነቱን ግን አላውቅም። ይኸውልሽ የራሷ የሆነ ምክንያት አላት ሳይሆን በስልክ ትዕዛዝ እንደመቀበልሽ ብዙ ነገሮች እንደማውቅሽ የምታውቂው ነገር ይኖራል እና ንገሪኝ፣ ምንድነው ምንነቱ? ምክንያቱም ካልነገርሽኝ አልተውሽም። ይኸውልህ እኔ እንደዚህ ዲፕ ገብቼ ምናምን መጠየቅ አልችልም። እሺ እንደዚህ መመራመር ከሆነ እነሱን በጣም መጠየቃቸው ከሆነ ምናምን ይጠራጠሩኛል ብዬ እፈራለሁ። ስለዚህ ምንም ነገር አልጠይቃትም። እሷም ስደውልልኝ እሺ ብቻ ብዬ መቀበል ነው። ምክንያቱም እሷ ከመደወሏ በፊት ብር ነው መስልክልኝ። ያ ብር አካውንቴ ውስጥ እስካለ ድረስ ወዲትም መሄድ አልችልም። ገባክ? ወደ እሷ መልሼ መላክ አልችልም። ብር ከላከችልኝ በኋላ እንደዚህ ስራ አለ ብሩ ገብቶልሻል ነው የምትለኝ። ከዛ በኋላ ነው እኔ ስራ የምሰራው። ከዛ ውጪ ደግሞ አንቺ ለመጀመሪያ ጊዜ ወደ ጫካ ስትገቢ ሻማ ከመናፍስ ጋር የምታወሪበት መጽሐፍ እንዲሁም ደግሞ ተጨማሪ አንዳንድ ቁሳቁሶች ጨሌ ምናምን ነገር ነበር ይዘሽ የነበረው እና በተለየ ሁኔታ አንቺ የምታደርጋቸው ነገሮች አሉ። እዛ ጫካ ላይ ከመድረስሽ በፊት ያ ነገር ጸሎት የሚደረግበት ነው ወይስ ምንድነው የምታረጉት? ይኸውልህ
እዚህ ጫካ ከመግባቴ በፊት መጽሐፉን እከፍተዋለሁ። ግን ለምን እንደምከፍተው አላውቅም። ጨሌው ምናምን ግን ለሷ ነው የሚሄደው። እንዳልኩ ለቅድሙ ሰውዬ ነው የምሰጠው። ከዛ 5 ደቂቃ ምናምን መጽሐፉን ይዘሽ ተቀመጪ ስለኛለች 5 ደቂቃ ይዤ እቀመጣለሁ። ከዛም በኋላ አንድ ሻማ ወስጄ አበራለሁ። በቃ ከዛ በኋላ እግራቸው ይቆረጣል። ለምን እንደዛ እንደሚደረግ ምንም አውቀው ነገር የለም። ስለዚህ አሁን ያልሽውን ሰው የምታገናኘኝ ይሆናል ማለት ነው። ይሄ ትልቅ ሰው ነው ምናምን ብለሽ የነበረውን ሰው የምታገናኘኝ ይሆናል። ተግባባል? እሱ ማገኘው ነግሬሃለሁ። ሌላ እንደዚህ ጥፋት የሰራ ሰው ምናምን ሲመጣ ነው። እኔ ስለሱ አይመለከተኝም። እኛ ጋር ነው የምትቆይው። የሚደውልበት አጋጣሚ ይኖራል ወይ ደግሞ እቃ የምትቀባበሉበት አጋጣሚ ይኖራል። ያኔ እንድታገናኘኝ ይፈልጋለሁ። ይሄን ነገር ለምን እንደሚያደርግ በዋናነት ስር ሰዶ እዚህ ነገር ላይ እንዴት ሊደርስ እንደቻለ እያንዳንዱ ነገር እሱ መጠየቅ እፈልጋለሁ። ተግባባል? እሺ አገናኛለሁ፣ ግን እባክህ እኔን ከዚህ ነገር ውስጥ አስወጣኝ። በቃ ከዚህ በላይ ምንም ቃል ምገባልሽ ነገር የለም። አንቺ ቀጥተኛ ማቆያ ነው የምትሄጂው ይሄንን ሰው እስክታገናኝ ድረስ። ከዛ የፈጸምሻቸውን እያንዳንዱን ወንጀሎች እያንዳንዱን ነገሮች ለህግ አካላት አሳልፌ ነው የምሰጥሽ። እባክህን በቃ እኔ ነው ነገርኩህ ካደለ ካሜራው ማስረጃው። ከዛ በተጨማሪ ደግሞ ስለፈጸምሻቸው ስለ እያንዳንዱ ነገሮች ጭምር በህግ ትጠየቂያለሽ። ይሄንን ገንዘብ የሚፈጽምልሽ ይሄ ግለሰብ ነው ወይስ ደግሞ ቀጥታ የተሟክስት በሷ አካውንት ነው የምትልከልሽ? በሷ አካውንት ነው የምትልከልሽ። በሷ በራሷ? አዎ። እንዴት ነው ካንቺ ጋር በዚህ ልክ ልትቀራረብ የቻለችው? ቆይ አላቅም፣ ብዙ አካውንት ነው ያላት። እንዴት እንደምታወጣው ምናምን አላቅም። እሺ፣ ግን በተለያየ አካውንት ነው የሚገባልኝ። ሌላ ደግሞ ማወቅ የምፈልገው ልክ አሁን እኛ በቁጥጥር ስር እንዳዋል ነው አይነት ሰው ሲኖር ገንዘብ ክፍያ ተፈጽሞላችኋላችሁ። ከዛ እንደዚህ አይነት ጉዳቶች እንዳይደርሱ የሚቀጠሩ ሰዎች አሉ። እግር መቆረጥ ሊሆን ይችላል፣ ሌላ ተጨማሪ ሰዎችን ማስወገድ። እንደዚህ አይነት ስራዎችን የሚፈጽሙ ሰዎችን ክፍያ ከፈጸመችሁ በኋላ ምንድነው የምታደርጓቸው? ተጨማሪ ሌሎች ስራ ታሰራዋቸዋላችሁ ወይስ ታስወግዳቸዋላችሁ? ብዙዎቹ ይመራመራሉ። ለምንድነው የምንቆርጠው? ለምንድነው የምናስወግዳቸው? ምናምን ይላሉ። እንደዚህ የሚመራመሩ ሰዎችን ወይ እንደነዚህኞቹ ለነዚህኞቹ ሌላ ሰው ቀጥራ እግራቸው እንዲቆረጥ ወይ እንዲወገዱ ይደረጋል። ግን እንደዚህ በስነ ስርዓት ደግሞ እሺ እያሉ የሚሰሩ ሰዎች ደግሞ ስለሚፈሩን ብላ ስለምታስብ 1 4 5 ስራ እንዲሰሩ ታደርጋቸው። ከዛስ ይወገዳሉ ወይስ ደግሞ? ይወገዳሉ። ስለዚህ ከእናንተ ጋር ተባብሮ የሚሰራ የትኛውም ሰው ይወገዳል ማለት ነው መጨረሻው። አዎ። ታዲያ እንደዚህ አይነት ኃላፊነት የተሞላበትን ስራ የሚሰሩ ሰዎችን የምታስወግድ ሴት ከሆነች ያንቺ ምጣፈንታ እኮ ነገ ከነገ ወዲያ ይሄ ነው። አብረሻት እየሰራሽ ነው፣ ብዙ ምስጢሮቿን አውቀሻል። እነሱን አስወግዳ አንቺን የምትተውሽ ይመስልሻል? አላውቅም። እኔ ግን ብር ማግኘቴን መጠቀሜን ነበር በሰዓቱ ማስበው። ለዛ ነው በቃ አውቃለሁ የሚሆነ ሰዓት ላይ ይሄ የነሱ ጣኔ ላይ እንደሚደርስ፣ ግን ምንም ማድረግ አልችልም። አንዴ ገብቼበታለሁ። መውጣት ይቻል ነበር፣ ለህግ አካላቶች ማሳወቅ ይቻል ነበር፣ ለኛ መጠቆም ይቻል ነበር። ምክንያቱም ተሙን መታቂ ከሆነ የተሙን አክስት መታቂ ከሆነ ወይ ስለ ተሙ መረጃዎች ካለሽ ተሙን እየፈለግነው እንደሆነ ታውቂያለሽ። እኛ ጋር መተሽ እርዱኝ አግዙኝ ማለት ትችይ ነበር። በፍጹም እሷ በጣም ፈጣን ናት። በቅጽበት ነው ልትገለኝ የምትችለው። አሁንም እኮ ቢሆን ከእንደዚህ አይነት ነገር አላመለጥሽም። እድሜ ዘመንሽ ሙሉ እስር ቤት መበስበስ ማለት ከመሞት አይተናነስም አይደል እንዴ? የሰራሽው ስራ እኮ ነገ ከነገ ወዲያ እንግዲህ እምነት አለሽ ብዬ አስባለሁ። ከባዕድ አምልኮ ጋር ቀጥተኛ ግንኙነት ኖረሽም አልኖረሽም አላውቅም። ነገር ግን በሰማይ ቤት የሚያስጠይቅሽም በምድርም ደግሞ የሚያስጠይቅሽ በህግ የሚያስፈረድብሽ ነው። ነገ በህግ ሊደረስብሽ እንደሚችል መጠንቀቅ ነበረብሽ። ይህን ሁሉ ነገር ግን አላሰብሽውም አንቺ። አዎ በቃ በቅጽበት የገባሁበት በስሜታዊና ብር በመፈለግ የገባሁበት ነገር ነው። ስለዚህ ምንም ማድረግ አልችልም። እንግዲህ ምንም ማድረግ አልችልም ነው እያልሻለሽ። ከዚህ በተጨማሪ ካንቺ ጋር ምንም አይነት ጉንጭ አልፋ ክርክር ሊኖረኝ አይችልም። እንግዲህ ውድ ቤተሰቦቻችን ስለ ተሙ አክስት እንዲሁም ደግሞ ስለ ተሙ በተወሰነ መልኩ መረጃዎችን ነገረኛለሽ ማለት ነው። ከሷ ውጪ የሰው እግር ላይ ጉዳት የሚያደርሱ ሰዎች እንዲሁም ደግሞ የተለያዩ ነገሮች የሚፈጽሙትን ሰዎች በቁጥጥር ስር አውለናል። የተጎዳውም ግለሰብ አለ፣ ወደ ሆስፒታል ቀጥታ ተወስዷል እና እሱ ድኖ ከነገሮች ከተመለሰ ለማውራት እንሞክራለን። ለምን ይሄን ጉዳት ማድረስ እንደፈለጉ ለምን የሁሉ ነገር እየደረሰበት እንደሆነ ለማውራት እንሞክራለን። ውድ ቤተሰቦቻችን በጣም በሚያሳዝን ሁኔታ ከፍተኛ ደም እየፈሰሰበት ነው የነበረውና እንግዲህ እሱ ያለበትን ሁኔታ ወደ ሆስፒታል ይጃጠራለሁ። ከዛ በኋላ ግን ይህ ያለችውን ግለሰብ እንዴት እንደምንይዘው ለመመርመር ሞክራለሁ። ምናልባት መረጃውም ሊደርሰው ይችላል ይህ ግለሰብ። ምክንያቱም እሷም ይሄን ጉዳት አድራሽ የተባለውን ግለሰብ በቁጥር ውስጥ ከዋሉ የሚፈልገው መረጃ በእጁ ስለማይደርስለት ምንድነው የተፈጠረው ብሎ መጠየቁ አይቀርም። ስለዚህ በተጠነቀቀ በተጠና መልኩ ነገሮችን ለማስኬድ እንሞክራለን ማለት ነው። ሁላችሁም ሁሌም እንደምንለው በጸሎታችሁ እንድታግዙኝ በጸሎታችሁ እንድታበረቱኝ እጠይቃለሁ። ተሙን የምናገኝበትን
ቀን እንዲያቀርብልን ሁላችንም እንግዲህ በምናምነው አምላክ እንድንማጸን እየለመንኳችሁ የዛሬውን ነገራችን እዚህ ላይ እንጨርሳለን ማለት ነው። እዚህ ላይ ጨረስን ማለት ግን አላበቃብንም፣ አልደከምንም። የእናንተ ጸሎት ያበረታናል። ስለዚህ ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ እያደረጋችሁ ከኛ ጎን መሆናችሁን በአክብሮት እንዲሁም ደግሞ በኮሜንት ሴክሽናችን ላይ አይዟችሁ በርቱ እያላችሁ እንድትጽፉልን በአክብሮት ጠይቃለሁ ማለት ነው። ውድ ቤተሰቦቻችን እስከዛው ድረስ ቸር ቆዩን። ተነሽ አንቺ ተነሽ ውጭ ነይ ተነሽ